በትግራይ ክልል ለወታደራዊ ስልጠና የሚደረገው የአፈሳ ዘመቻ ብርቱ ትችትና ተቃውሞ መቀስቀሱ ተዘገበ። የሰብአዊ መብት ተቋማት የክልሉ ባለስልጣናት በቀብር ስነ ስርዓት ላይ የታደሙትን ጨምሮ የግዴታ ወታደራዊ ምልመላ ያደርጋሉ ሲል በጽኑ ማውገዛቸውን የፈረንሳይ ዜና አገልግሎት ዘግቧል። በዲሞክራሲያዊት ሪፐብሊክ ኮንጎ የተቀሰቀሰው የኤቦላ ወረርሽኝ በከፍተኛ ፍጥነት እየተስፋፋ መሆኑን የዓለም የጤና ድርጅት ዛሬ አርብ አስጠነቀቀም። ድርጅቱ ወረርሽኙን ለመግታት የሚደረጉ ጥረቶች ቢፋጠኑም በሰሜን ምስራቅ ኮንጎ ያለው ሁኔታ ግን አሁንም እጅግ አሳሳቢና ከቁጥጥር ውጭ የሆነ መምጣቱን ገልጿል። በኒጀር መዲና ኒያሜ በሚገኘው ዓለም አቀፍ አውሮፕላን ማረፊያ ትናንት ሐሙስ ታጣቂዎች በከባድ መሳሪያ ታግዘው ባደረሱት ጥቃት 35 ሰዎች መገደላቸውን የሀገሪቱ መከላከያ ሚኒስቴር አሳወቀም። በጥቃቱ ከተገደሉት ውስጥ 22ቱ የታጣቂ ቡድን አባላት ናቸው። እስራኤልና የሊባኖሱ ታጣቂ ቡድን ሄዝቦላ ቀደም ሲል አድርገው የነበረውን የተኩስ አቁም ስምምነት ለማደስ ተስማሙ። ሁለቱ ተፋላሚዎች ስምምነቱን ለማደስ የተስማሙት በደቡባዊ ሊባኖስ የተቀሰቀሰው ከባድ ውጊያ በስዊዘርላንድ ሊካሄድ የነበረውን የአሜሪካና የኢራን ከፍተኛ የሰላም ውይይት ካስተጓጎለ በኋላ ነው። የአውሮፓ ህብረት መሪዎች በሩሲያ ዩክሬን ጦርነት ዙሪያ የህብረቱን ጥቅሞች ለማስከበር ከሩሲያ ጋር ቀጥተኛ ያልሆነ ግንኙነት ለመጀመር ያቀረቡት ሀሳብ ሳይሳካ ቀረም። ዜናውን በዝርዝር በትግራይ ክልል ለወታደራዊ ስልጠና የሚደረገው የአፈሳ ዘመቻ ብርቱ ትችትና ተቃውሞ መቀስቀሱ ተዘገበ። የሰብአዊ መብት ተቋማት የክልሉ ባለስልጣናት በቀብር ስነ ስርዓት ላይ የታደሙትን ጨምሮ የግዴታ ወታደራዊ ምልመላ ያደርጋሉ ሲል በጽኑ ማውገዛቸውን የፈረንሳይ ዜና አገልግሎት ዘግቧል። ራሱን የትግራይ መከላከያ ብሎ የሚጠራው የክልሉ ታጣቂ ቡድን የቀድሞ አባል የነበረ አቤል የተባለ የ20 ዓመት ወጣትን ጠቅሶ የዜና አገልግሎቱ እንደዘገበው የቀድሞው ታጋይ አሁን ራሱን ከአፈሳ ለመታደግ ገንዘብ ከፍሎ ተደብቆ ይገኛል ብሏል። የሰብአዊ መብት ድርጅቶች እንዳሉት በትግራይ ወጣቶችን ከቤታቸው ከመንገድ ላይ በማገድ ለጦርነት ዝግጅት የሚደረግ የግዴታ ወታደራዊ ምልመላ በድጋሚ እየተካሄደ ነው። ሂውማን ራይትስ ፈርስት ኢትዮጵያ የተባለው የሰብአዊ መብት ድርጅት በአብዛኞቹ የትግራይ አካባቢዎች የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን የሚያሳዩ ምልክቶች አሉ ብሏል። 27 የዓይን እማኞችን ማነጋገሩን የጠቀሰው ድርጅቱ እያንዳንዱ ቤተሰብ ቢያንስ አንድ ወንድ ልጅ ማበርከቱን ለማረጋገጥ ቤት ለቤት ይፈተሽ እንደነበር ተመልክቷል። ይህንን ያላደረጉ ወላጆችም ራሳቸው በፈቃደኝነት እንዲዘምቱ ይገደዱ እንደነበርም የአጃንስ ፍራንስ ፕሬስ ዘገባ ያመለክታል። የህወሓት ምክትል ሊቀመንበር የሆኑት አማኑኤል አሰፋ ለዜና ምንጩ በሰጡት ምላሽ አብዛኛውን ወታደራዊ ምልመላ በፈቃደኝነት ላይ ብቻ የተመሰረተ መሆኑን ገልጸዋል። እንዲያም ሆኖ እያንዳንዱ የትግራይ ተወላጅ ግዛቱን ከህልውና አደጋ የመከላከል ግዴታ ስላለበት ልዩ ድንጋጌዎች መኖራቸውን ግን አቶ አማኑኤል አልሸሸጉም። በትግራይ ክልል እየተካሄደ ነው ስለተባለው የግዳጅ አፈሳ ከፌዴራሉ መንግስት ምላሽ አለማግኘቱን የዜና ምንጩ ጠቅሷል። በዲሞክራሲያዊት ሪፐብሊክ ኮንጎ የተከሰተው የኤቦላ ወረርሽኝ በከፍተኛ ፍጥነት እየተስፋፋ መሆኑን የዓለም የጤና ድርጅት ዛሬ አስጠነቀቀም። ድርጅቱ ወረርሽኙን ለመግታት የሚደረጉ ጥረቶች ቢፋጠኑም በሰሜን ምስራቅ ኮንጎ ያለው ሁኔታ ግን አሁንም እጅግ አሳሳቢና ከቁጥጥር ውጭ የሆነ መምጣቱን ገልጿል። የዓለም የጤና ድርጅት የአፍሪካ ድንገተኛ አደጋዎች ኃላፊ ማሪ ሮዝሊን ቢልዛየር እንዳሉት ቦንጎዱጊዮ የተባለው የተዋሲው ዝርያ እስካሁን ክትባትም ሆነ የተለየ ሕክምና ባለማግኘቱ ከፍተኛ ስጋት ደቅነዋል። በአገሪቱ እስካሁን 896 ሰዎች በተዋሲው መያዛቸው በምርመራ ሲረጋገጥ 232 ሰዎች ደግሞ በበሽታው ምክንያት ህይወታቸውን አጥተዋል። ባለፉት 24 ሰዓታት ውስጥ ብቻ 21 አዳዲስ ሰዎች በተዋሲው መያዛቸውም ታውቋል። በተዋሲው መያዛቸው ከተረጋገጠባቸው መካከል ከ90 በመቶ በላይ የሚሆኑት በግጭት በሚታመሰው የኢቱሪ ግዛት ነዋሪዎች ናቸውም ብሏል። ይህንኑ ተከትሎ ወረርሽኙ ወደ ሰሜንና ደቡብ ኪቩ ግዛቶች መስፋፋቱም ተረጋግጧል። የዓለም የጤና ድርጅት ወረርሽኙን ሙሉ በሙሉ ለመግታት ከታማሚዎች ጋር ንክኪ ያላቸውን ሰዎች የመከታተል አቅም 95 በመቶ ማድረስ እንደሚገባ ሲገልጽ፣ በአሁኑ ወቅት ግን መድረስ የተቻለው 75 በመቶ ላይ ብቻ ነው ብሏል። በርካታ ታማሚዎች ወደ ጤና ጣቢያ ከመሄድ ይልቅ እቤት መቆየትና ወደ ባህላዊ ሕክምና መምረጣቸው ስርጭቱን ለመቆጣጠር መዘግየትና ለበሽታው መስፋፋት ትልቅ ፈተና መደቀኑም ተገልጿል።
በኒጀር መዲና ኒያሜ በሚገኘው ዓለም አቀፍ አውሮፕላን ማረፊያ ትናንት ሐሙስ ታጣቂዎች በከባድ መሳሪያ ታግዘው ባደረሱት ጥቃት 35 ሰዎች መገደላቸውን የአገሪቱ መከላከያ ሚኒስቴር አሳወቀም። በጥቃቱ ከተገደሉት ውስጥ 22ቱ የታጣቂ ቡድኑ አባላት ናቸው። ትናንት ሐሙስ ማለዳ ላይ በደረሰው በዚሁ ድንገተኛ ጥቃት 2 ሰላማዊ ሰዎች ሕይወታቸውን ማጣታቸውን የጠቀሰው የጀርመን ዜና አገልግሎት ዲፒኤ 11ዱ የመንግስት ወታደሮች ናቸው ብሏል። ጥቃቱን ተከትሎም ጄኤንአይኤም የተባለው እና ከአልቃይዳ ጋር ትስስር አለው የተባለው ታጣቂ ቡድን ኃላፊነቱን ወስዷል። ጥቃቱን ተከትሎ ከታጣቂዎቹ ጋር ግንኙነት አላቸው ተብሎ የተጠረጠሩ ከ20 በላይ ሰዎች በቁጥጥር ስር መዋላቸውን የአገሪቱ መከላከያ ሚኒስቴር ገልጿል። ጥቃቱ በአውሮፕላን ማረፊያው ላይ ከጎርጎሪዮሱ 2026 ዓ.ም ከገባ ወዲህ ለሁለተኛ ጊዜ የተፈጸመና ብርቱ ነው ተብሏል። ቦታው የሩሲያ ቅጥረኛ ወታደሮች የሰፈሩበት ሲሆን ከቱርክ የተገዙ በርካታ ድሮኖች የተከማቹበት ወታደራዊ ጣቢያ ጭምር መሆኑ የታጣቂዎቹን ትኩረት ስቧል ነው የተባለው። ይሁን እንጂ አሁን የአውሮፕላን ማረፊያው የጸጥታ ሁኔታ ተረጋግቶ መደበኛ አገልግሎት መስጠት መጀመሩም ተገልጿል። ይህ ዶይቼ ቬለ ነው። እስራኤልና የሊባኖሱ ታጣቂ ቡድን ሄዝቦላ ቀደም ሲል አድርጎ የነበረውን የተኩስ አቁም ስምምነት ለማደስ መስማማታቸው ተገለጸ። ሁለቱ ተፋላሚዎች ስምምነቱን ለማደስ የተስማሙት በደቡባዊ ሊባኖስ የተቀሰቀሰው ከባድ ውጊያ በስዊዘርላንድ ሊካሄድ የነበረውን የአሜሪካና ኢራን ከፍተኛ የሰላም ውይይት ካስተጓጎለ በኋላ ነው። በቃጣር አሜሪካና ኢራን አሸማጋይነት የተደረሰው አዲሱ የተኩስ አቁም ስምምነት ይፋ ከመደረጉ ጥቂት ሰዓታት አስቀድሞ አንዱ በሌላው ላይ ባደረሱት ጥቃት በሁለቱም በኩል የበርካታ ሰዎች ሕይወት መጥፋቱ ተረጋግጧል። የሊባኖስ ጤና ሚኒስቴር እንዳለው እስራኤል በደቡባዊና ምስራቃዊ ሊባኖስ ግዛቶች ባደረሰችው የአየርና የከባድ መሳሪያዎች ድብደባ ቢያንስ 21 ሰዎች ተገድለዋል። በሌላ በኩል የእስራኤል መከላከያ ሰራዊት በደቡባዊ ሊባኖስ ናፕቲየህ ከተማ አቅራቢያ በታንክ ላይ በተሰነዘረ ጥቃትና በድሮን ፍንዳታ አንድ ሌተናል ኮሎኔልን ጨምሮ 4 ወታደሮቹ መገደላቸውንና ሌሎች 5 መቁሰላቸውን ይፋ አድርጓል። የኢራን ባለስልጣናት በሊባኖስ ያለው ውጊያ ሳይቆም ወደ ስዊዘርላንድ ለድርድር እንደማይጓዙ በመግለጻቸውና የአሜሪካው ምክትል ፕሬዚዳንት ጂዲ ቫንስም ጉዟቸውን በማስተላለፋቸው ውይይቱ እንዲራዘም ምክንያት ሆኗል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄዝቦላ የተኩስ አቁም ስምምነቱን በግልጽ ጥሷል ሲሉ ከሰዋል። ሄዝቦላ በበኩሉ ጥቃቱን የሰነዝረው እስራኤል ስልታዊ የሆነውን አሊ አልታሄር የተባለውን ኮረብታ ለመቆጣጠር በመንቀሳቀሷና ስምምነቱን በመጣሷ ምላሽ ለመስጠት መሆኑን ገልጿል። ይህ በእንዲህ እንዳለ አሁን ዘግይቶ በደረሰን ዜና እስራኤልና ሄዝቦላ አዲስ የተኩስ አቁም ስምምነት ላይ መድረሳቸው ከአሜሪካ ወገን በተገለጸ በጥቂት ደቂቃዎች ውስጥ የእስራኤል ጦር በደቡባዊ ሊባኖስ ላይ ድንገተኛ የአየር ድብደባ መፈጸሙን የሊባኖስ ብሔራዊ የዜና ወኪል ኤንኤንኤ መዘገቡን የፈረንሳይ ዜና አገልግሎት ጠቅሷል። እንደ ዘገባው የእስራኤል አየር ጥቃት ያነጣጠረው በደቡባዊ ሊባኖስ በሚገኙ የጄዚን አካባቢ ላይ ሲሆን በጢሮስ ከተማ ላይ ደግሞ ድሮኖች በከፍተኛ ሁኔታ ሲበሩ መታየታቸውን ዘግቧል። በጥቃቱ ስለደረሰ ጉዳት ግን እስካሁን የተባለ ነገር የለም። የአውሮፓ ህብረት መሪዎች በሩሲያ ዩክሬን ጦርነት ዙሪያ የህብረቱን ጥቅሞች ለማስከበር ከሩሲያ ጋር ቀጥተኛ ያልሆነ ግንኙነት ለመጀመር ያቀረቡት ሀሳብ ሳይሳካ ቀረ። ትናንትና ዛሬ ለ2 ቀናት በብራሰልስ የተካሄደውን የህብረቱን የመሪዎች ጉባኤ ከሩሲያ ባለስልጣናት ጋር አገናኝ የሚሆን ከፍተኛ ተወካይ ለመመደብ ጥረት ቢያደርግም በመሪዎቹ መካከል በተፈጠረ መከፋፈል ሀሳቡ ሳይጸድቅ ቀርቷል። ግንኙነት ማስጀመሩ አውሮፓ በድርድር ውስጥ ሚና እንዲኖራት ለማስቻል እንጂ በአሁኑ ወቅት በአሜሪካ መሪነት የሚካሄደውንና ብዙም ለውጥ ያላመጣውን የሰላም ጥረት ለመተካት እንዳልሆነም የምክር ቤቱ ፕሬዚዳንት አንቶኒዮ ኮስታ ተናግረዋል። ይሁን እንጂ የአውሮፓ መሪዎች በጉዳዩ ላይ ያላቸው አቅም እጅግ የተራራቀ መሆኑ ነው የተገለጸው። የቼክ ሪፐብሊክ ጠቅላይ ሚኒስትር አንድሬ ባቢሽ አውሮፓ በአሁኑ ወቅት የሰላም ድርድር ይኑር አይኑር ወይም ደግሞ ድርድር ከተጀመረ እንኳ ማን ይምራው በሚለው መሰረታዊ ነጥብ ላይ እንኳን መግባባት አልቻለችም ሲሉ አጥብቀው ተችተዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ በሰጡት መግለጫ አውሮፓ ማስፈራራትን ጨምሮ ወታደራዊ ጫናና የመጨረሻ ማስጠንቀቂያ መስጠትን የምትተው ከሆነም ፕሬዚዳንት ቭላዲሚር ፑቲን እና መንግስታቸው በማንኛውም ጊዜ ውይይት ለመጀመር ዝግጁ መሆናቸውን ተናግረዋል። Президент Путин неоднократно говорил о том, что мы готовы к переговорам. ፕሬዝዳንት ፑቲን ለድርድር ዝግጁ መሆናችንን በተደጋጋሚ ገልጿል። እኛ ለግንኙነቶች ክፍት ነን። እነዚህን ግንኙነቶች የማቋረጥም ሆነ የመቀነስ እርምጃን የጀመርነው እኛ አይደለንም። በእርግጥም በአጀንዳችን ላይ ያሉትንና ከፊታችን የተደቀኑብንን እጅግ ውስብስብ ጉዳዮች ለመወያየት ግንኙነት ማድረግ እንደሚያስፈልግ ጤናማ አስተሳሰብ በራሱ ያስገድዳል።
በሁለቱ ቀናት የአውሮፓ ህብረት መሪዎች ውይይት ቀጣዩ የአውሮፓ ህብረት በጀት ጉዳይ፣ ዓለም አቀፉ የኢኮኖሚ ፉክክር፣ የጸጥታ የመከላከያና የደህንነት እንዲሁም የፍልሰተኞች ጉዳይ ከተነሱ አበይት አጀንዳዎች መካከል ነበሩ።